ገንዘብ የለውም፣ ዝናም የለውም፣ ስልጣን የለውም። በምግብ ቤት ውስጥ ሳህን እያጠበ የሚሰራ ወጣት ብቻ ነበር። ግን ካርሎስ ከሌሎች ሰዎች የተለየ አንድ ነገር ነበረው፣ ትልቅ ምኞትን። እናም በሱ አእምሮ ውስጥ የተለመደ ህይወት መኖር በቂ አልነበረም። ከዚያ አንድ ውሳኔ ወሰነ። በህገወጥ የማሪዋና ንግድ ውስጥ ገባ። በመጀመሪያ ገንዘብ ትንሽ ነበር። በ1974 ላይ ግን እድሉ ተቀየረ። በአንድ የመንገድ ፍተሻ ወቅትም ከፍተኛ መጠን ያለው ማሪዋና ይዞ ተያዘ። ወደ እስር ቤት ገባ። በዛ ጊዜም 24 ዓመቱ ነበር። 4 ዓመት የሚጠጋ የእስር ቅጣት እየጠበቀው ነበር። ለብዙ ሰዎች ይህ የህይወት መጨረሻ ይመስላል። ለካርሎስ ግን ይህ መጀመሪያው ብቻ ነበር። እስር ቤት ውስጥ ያገኘው ሰው የካርሎስ እስር ቤት ህይወት ብቻውን አልነበረም። ከሱ ጋር በአንድ ክፍል ሌላ እስረኛም ነበር። ስሙ ጆርጅ ዮንግ በካሊፎርኒያ የመጣ ወጣት ነበር። ግን በዚያ በላይ አንድ ነገር ያውቃል። አደንዛዥ ዕፅ በአየር ማጓጓዝ ሁለቱ በፍጥነት ተቀራረቡ። አንዱ የኮሎምቢያ ግንኙነት ነበረው፣ ሌላው ደግሞ የአየር ማጓጓዣ ልምድ ነበረው። ሁለቱ ነገሮቻቸው ሲያጣምሩ አንድ አስደንጋጭ ሐሳብ ተወለደ። ማሪዋናን ትተን ለምን ኮኬንን አንሸጥም የሚል ሐሳብ። ምክንያቱም በዚህ ጊዜ ኮኬን በአሜሪካን ውስጥ እጅግ ተፈላጊ ነበር። እናም ካርሎስ አንድ ነገር ተረዳ። የሚያስፈልገው ብዙ ዕቃ ብቻ አይደለም፣ የሚያስፈልገው መንገድ ነው። ኮሎምቢያ ከአሜሪካን ገበያ ጋር የሚያገናኝ መንገድ። እናም ያ መንገድ በባሃማስ በኩል ሊያልፍ ይችላል። ከዚያም ካርሎስ የሚቀጥለውን ጥያቄ ጠየቀ። እኛ የራሳችን ደሴት ቢኖረንስ? ጆርጅ ተመለከተው። ምክንያቱም ይህ ከማሪዋና ንግድ በላይ ነበር፣ በህገወጥ ንግድ በላይ ነበር። የራሳቸው ኢምፓየር ስለመገንባት ነበር። ግን አንድ ትልቅ ችግር ነበር፣ ገንዘብ። ደሴት ለመግዛት በአውሮፕላኖች ለማጓጓዝ ሰዎችን ለመቅጠር ሚሊዮኖች ያስፈልጋሉ። ካርሎስ ግን አንድ ቃል ብቻ ተናገረ፣ ገንዘቡ እኔ አመጣለሁ። ጆርጅ ግን አልጠየቀም። እንዴት? ካርሎስ ዝም አለው። ምክንያቱም የገንዘቡን መንገድ ቀድሞ አስቦበት ነበር። ይህ የካርሎስ ሌደር ከሳህን አጣቢነት እስከ ደሴት ንጉስነት ከዚያም እስከ ውድቀቱ የሚያሳይ አስደናቂ ታሪክ ነው። አብራችሁን ቆዩ። ሚያሚ ኢንተርናሽናል ኤርፖርት መስከረም 1976 ዓመተ ምህረት በአርባዎቹ እድሜ ውስጥ የምትገኝ አንዲት አሜሪካዊት ሴት ከሰዎች መካከል ቆማለች። ፈገግ ትላለች። የሻንጣዋን ጎማ እየጎተተች ነው። በኮሎምቢያ ነው የተመለሰችው። በህይወቷ ያሳለፈችው ምርጡ እረፍትም ነበር። ግን በሻንጣዋ ውስጥ 5 ኪሎ ግራም ንጹህ ኮኬን አለ። የገበያ ዋጋውም $300,000 ነው። እና እሷ ምንም ነገር የምታውቀው ጉድ የለም። ከአንድ ሳምንት በፊት በኤርፖርት ባር ውስጥ አንድ ወንድ አግኝታ ነበር። ቆንጆ ማራኪ የውጭ ሀገር አነጋገር ያለው። ወደ ኮሎምቢያ እንድትመጣ ጋበዛት። እውነተኛዋን ኮሎምቢያ ሳይሻለው እሷም ሄደች። እናም በዚያ በፍቅር ወደቀች። የፍቅር ራት፣ ዳንስ፣ ረጃጅም ውይይቶች፣ እንደገና እንደምትፈልግ እንዲሰማት አደረጋት። ከዚያ በመጨረሻዋ ቀን አንድ ትንሽ ነገር ጠየቃት። ያጎቴ ልጅ የኮሎምቢያ ቡና ይፈልጋል፣ ወደ ሚያሚ ይዘሽለት ትሄጃለሽ አላት። እሺ፣ በእርግጥ ለሱ ምንም ችግር የለውም አለችው። አሁን የጉምሩክ ሰልፍ ውስጥ ነች። በኮኬኑ ጋር ለመገናኘት 3 ሰዎች ብቻ ቀርተዋል። ልቧ በፍጥነት መምታት ጀመረ። ግን በፍርሃት አይደለም፣ በደስታ። በሚቀጥለው ወር ይህ ወንድ ወደ አሜሪካ ሊመጣ ነው። ምን እንደሚሆን እያሰበችው ነበር። 2 ሰዎች ቀሩ። መኮንኑ የሰዎችን ሻንጣ እየከፈተ ነው፣ ውስጡን በጥንቃቄ እያየ። አንድ ሰው ብቻ ቀረ። እሷ ግን አልተደናገጠችም። ቡና ብቻ ነው እሱ ያሳያት ነበር። በቫኪዩም የታሸገ ፓኬጅ፣ ጥራት ያለው ቡና፣ የቤተሰብ ኩራት ብሎ ነበር የነገራት። መኮንኑ ወደፊት እንድትመጣ ምልክት ነገራት። ሻንጣዋን እዚያ ጠረጴዛ ላይ አድርጊ። እሱ ሻንጣ አስቀመጠች። ፈገግ እያለች ከየት ነው የመጣሽው? ኮሎምቢያ አለች። በጣም ውብ ሀገር ነው። በሻንጣ ውስጥ ምን አለ? ልብስና የኮሎምቢያ ቡና ለአንድ ጓደኛዬ ስጦታ። የመኮንኑ እጅ ወደ ዚፑ ሄደ። ጣቶቹ ብረቱን ያዙ፣ ሊከፍተው ነው። ከዚያ ከሌላኛው የክፍል ጫፍ አንድ መኮንን ጮኸ። እዚህ እንፈልጋለን፣ ቅድሚያ ያለው ምርመራ ነው። መኮንኑ ቆመ፣ ተበሳጨ። ከዚያ ወደ እሷ ተመለከተ። የመካከለኛው ዕድሜ አሜሪካዊት፣ ዘና ያለች፣ ፈገግ የምትል፣ ከፍተኛ አደጋ አይደለችም ብሎ አሰበ። የምታሳውቂው ነገር አለ? አይ ቡና ብቻ ነው አለች። መኮንኑ በእጁ እንድትሄድ ምልክት አደረገ። እሷ አለፈች። ሻንጣዋን እየጎተተች አልተያዘችም። እና አሁን የምታውቀው ነገር የለም። በሻንጣዋ ውስጥ $300,000 ዋጋ ያለው ኮኬን ወደ አሜሪካን አስገብታለች ሳታውቀው። ይህንን ያደረገው ሰው ካርሎስ ሌደር ነው። እና እንደዚህ ከ200 በላይ ሴቶች
መንገዶችን ተጠቅሞ ነበር ተብሎለታል። በኤርፖርት ባሮች ብቸኛ ተጓዦች ተመሳሳይ ማራኪነት፣ ተመሳሳይ ውሸት፣ ተመሳሳይ ውጤት። አንዳንዶቹ በጉምሩክ ተያዙ፣ አሁንም በፌዴራል እስር ቤት ይገኛሉ። እናም አንዳንዶቹ እሱ እንደሚወዳቸው አሁንም ድረስ ያምናሉ። ግን ካርሎስ ከነሱ ጋር በዚያ በኋላ እንደገና አልተገናኘም። ይህ ኦፕሬሽን በ18 ወራት ውስጥ የመጀመሪያውን $1 ሚሊዮን እንዲያገኝ አደረገው። $1 ሚሊዮን በጥሬ ገንዘብ። ግን 6 ዓመታት በፊት ካርሎስ ሌደር በኒውዮርክ ኩዊንስ ውስጥ ሳህን እያጠበ የሚሰራ ሰው ነበር። ገንዘብ የለውም፣ ማንም አያውቀውም። አንድ ስደተኛ ወጣት ምንም ነገር የሌለው። እንዴት ነው አንድ የምግብ ቤት ሰራተኛ በ6 ዓመት ውስጥም $1 ሚሊዮን ያደንዛዥ ዕፅ ንጉስ የሆነው? መልሱ በእስር ቤት ክፍል ውስጥ ነው። በ1974 እስር ቤት ክፍል ውስጥ የተወለደ ሐሳብ ነበር። ጥር 1974 ካርሎስ ሌደር ወደ እስር ቤት ክፍሉ ገባ። እድሜው 24 ብቻ ነበር። 200 ፓውንድ ማሪዋና በመያዙ ተይዞ ነበር። በአንድ ቀላል የመንገድ ፍተሻ ብቻ የ4 ዓመት እስር የተፈረደበት። በክፍሉ ውስጥ ግን አንድ ሰው ቀድሞ ነበር። ቀጭን አሜሪካዊ ረጅም ፀጉር ያለው ጆርጅ ዮንግ ከካሊፎርኒያ የመጣ፣ እሱም በተመሳሳይ ወንጀል ተይዞ ማሪዋና በማጓጓዝ። ሁለቱ በፍጥነት ጓደኛሞች ሆኑ። ሁለቱም ወጣቶች ነበሩ። ሁለቱም ምኞት ነበራቸው። እስር ቤትን እንደ ጊዜያዊ መሰናከል እንጂ እንደ መጨረሻ አያዩትም ነበር። ጆርጅ ግን ካርሎስ የሚፈልገው አንድ ችሎታ ነበረው። አደንዛዥ ዕፅን በአየር ማጓጓዝ ያውቅበት ነበር። ትንንሽ አውሮፕላኖች ዝቅተኛ ከፍታ ከራዳር በታችም ከሜክሲኮ ወደ ካሊፎርኒያ በበረሃ የሚገኝ የአውሮፕላን ማረፊያዎች። ፈጣን ገንዘብ ግን ጆርጅ ችግር ነበረበት። ሜክሲኮውያን አስተማማኝ አይደሉም ብሎ ያስብ ነበር። ዕቃ ይሰርቃሉ፣ ለፖሊስ ይናገራሉ፣ በስራቸው ላይ ጥንቃቄ የላቸውም። ካርሎስ ግን ጆርጅ የሚፈልገው ነገር ነበረው። የኮሎምቢያ ቤተሰብ ግንኙነቶች፣ በእናቱ በኩል የሚያውቃቸው ሰዎች፣ እናም ወደ አቅራቢያው መድረስ። አንድ ሌሊት ካርሎስ አንድ ጥያቄ ጠየቀ። ይህ ጥያቄ ሁሉንም ነገር ይቀይር ነበር። ኮኬን ሞክረ ታውቃለህ አለው። ጆርጅ አልሞከርኩም አለ። ማሪዋና ብቻ ነው የምሸጠው አለው። ትንሽ ትርፍ፣ መጠነኛ ገንዘብ፣ ግን ልዩ ነገር አልነበረውም። ካርሎስ ግን ሂሳቡን አስረዳው። ይህ ሂሳብ ኢምፓየር ሊገነባ ይችላል። ማሪዋና 1 ኪሎ $500 ብቻ ነው። ሲሸጥ ደግሞ $1000 ይሸጣል። ትርፍ $500 ብቻ ነው። ኮኬን ግን 1 ኪሎ $5000 ግዛም፣ በ$65000 ሽጥ፣ ትርፉ $60000 ነው። ተመሳሳይ አውሮፕላን ትጠቀማለህ፣ ተመሳሳይ አደጋ አለ፣ ተመሳሳይ ነዳጅ፣ ተመሳሳይ አብራሪ፣ ግን እጅግ ብዙ ገንዘብ። ጆርጅ ወዲያውኑ ተረዳ። እድሉ ወደፊቱን ተመለከተም። ግን አንድ ትልቅ ችግር ነበር። ኮሎምቢያ ከፍሎሪዳ በጣም ሩቅ ናት። ትንሽ አውሮፕላን በአንድ በረራ ይህን ርቀት መጓዝ አይችልም። ነዳጅ ለመሙላት መካከለኛ ቦታ ያስፈልጋል። በኮሎምቢያ በአሜሪካ መካከል እነሱ የሚቆጣጠሩት ቦታ ካርሎስ ቀድሞ አስቦት ነበር። ደሴት ያስፈልገናል አለ። ለ18 ወራት እቅድ አወጡ። እስር ቤት ውስጥ የንግድ ትምህርት ቤታቸው ሆነ። በመዝናኛ ሰዓት ካርታዎችን በእስር ቤቱ ወለል ላይ ያስቀምጡ ነበር። ርቀቶችን፣ የነዳጅ አቅም፣ የበረራ መንገዶች። ከኮሎምቢያ ባሃማስ ይችላል፣ ባሃማስ ፍሎሪዳ ቀላል ነው። የትኞቹ ደሴቶች ይኖሩባቸዋል? የትኞቹ መንግስታት ሊታለሉ ይችላሉ? የትኞቹ አውሮፕላን ማረፊያ መስመር አላቸው? የትኞቹ ሊገዙ ይችላሉ? ሁሉንም ያጠኑ ነበር። የአውሮፕላን አቅም፣ የኮኬን ዋጋ፣ የአሜሪካን ስርጭት አውታር መረብ፣ ትርፍ፣ አደጋ። ጆርጅ ግን ቀጥተኛ ጥያቄ ጠየቅ። ይህ ሁሉ በምን ገንዘብ እንሰራዋለን አለ። አውሮፕላኖቹ ግንባታ፣ ጉቦ፣ ጠባቂዎች፣ ቢያንስ $1 ሚሊዮን ያስፈልገናል። ካርሎስ አልተደናገጠም። እኔ አመጣዋለሁ። እንዴት እንደሆነ አትጨነቅ፣ እኔ ያገኘዋለሁ አለ። በ1975 የአጋርነታቸው መጨረሻ ሆነ። ታህሳስ 1975 ሁለቱም በተመሳሳይ ሳምንት ከእስር ቤት ወጡ። በእስር ቤት የመኪና ማቆሚያ ላይ ተሰናበቱ። በገነት እንገናኝ አለ ጆርጅ ፈገግ እያለ። እሱ ግን አብረው እንደሚገቡት ያምን ነበር። ካርሎስ ግን እቅዱን ቀድሞ ቀይሮ ነበር። በተለያዩ መኪኖች ሄዱ። እቅዱ ቀላል ነበር። ገንዘብ ማግኘት፣ ደሴት መግዛት፣ ንግድ መጀመር፣ ኤምፓየር መገንባት። ጆርጅ ይህን እንደ እኩል አጋርነት ያየው ነበር። ወንድማማቾች አብረው ኤምፓየር እንደሚገነቡ ያስብም ነበር። ካርሎስ ግን እንዲህ አያስብም ነበር። ከጆርጅ የሚፈልገውን ሁሉ ተምሯል። የበረራ መንገዶች፣ የአብራሪዎች ግንኙነት፣ የማስገቢያ መንገዶች እና አሁን ጆርጅ ከእንግዲህ አያስፈልገውም። ግን በመጀመሪያ ገንዘብ ያስፈልጓል። ብዙ ገንዘብ፣ ፈጣን ገንዘብ። አንድ የቀድሞ እስረኛ ያለምንም ነገር እንዴት የካሪቢያን ደሴት ለመግዛት የሚበቃ ገንዘብ ያገኛል? ሚያሚ ፍሎሪዳ ጥር 1976 ካርሎስ ሌደር
ሚሊዮን ዶላር ይፈልጋል። እናም እቅድ አለው። ጨለማ የሆነ እቅድ ግን ውጤታማ። በሚያሚ ኢንተርናሽናል ኤርፖርት አካባቢ ያሉ ባሮችን መደበኛ መጎብኘት ጀመረ። የከተማዋ መሃል ባሮች አይደሉም፣ ባሮቹ ባህር ዳርቻ ያሉ ናቸው። ከኤርፖርት ባሮችም እነዚህ እረፍታቸውን ጨርሰው ወደ ቤታቸው ሊበሩ የተዘጋጁ ቱሪስቶች ይገኙበታል። ካርሎስ የሚፈልጋቸው ሰዎች ግን የተለዩ ናቸው። ብቻቸውን የሚጓዙ አሜሪካውያን ሴቶች ከ40 እስከ 50 ዓመት ዕድሜ ያላቸው፣ የጋብቻ ቀለበት ያላቸው ግን ባል የሌላቸው፣ ውድ ሻንጣ ያላቸው ግን ባይናቸው የሚታይ ብቸኝነት ያለባቸው፣ ረፍታቸውን ብቻቸውን ያራዘሙ ሴቶች፣ ወደ ቤት መመለስን ለጥቂት ጊዜ ለማዘግየት በኤርፖርት ባር ውስጥ ወይን የሚጠጡ ሴቶች። ካርሎስ ቆንጆ ነበር። 3 ቋንቋዎችን በአቀላጥፎ ይናገር ነበር። አደገኛ የሆነ ማራኪነትም ነበረው። ብቸኛ ሰዎች ምን እንደሚፈልጉ በጣም ጥሩ አድርጎ ያውቅ ነበር። ትኩረት እንደ ኢላማ ካየ በኋላ አጠገቧ ይቀመጣል። በጣም ቅርብ አይሆንም። አንድ ወንበር ርቆ መጠጥ ያዛል፣ ይጠብቃል። በመጨረሻ እሷ ታየዋለች። ምክንያቱም በባር ውስጥ ከሌሎቹ ሰዎች የተለየ የሚመስለው እሱ ብቻ ነበር። የውጭ ሀገር ሰው ያነጋገር አይን ላይን ይተያያሉ። 1 ሰዓት ያህል ተነጋገሩ። ካርሎስ ያዳምጣል፣ በእውነት ያዳምጣል። ስለ ህይወቷ ይጠይቃል፣ ስለ ስራ፣ ስለ ፍላጎቷ እንደሚታይ እንደሚሰማት ያደርጋል። በመጨረሻም የስልክ ቁጥሯን ያገኛል። በሚቀጥለው ሳምንት በጎቦታ እመለሳለሁ። እረፍትሽን ለማራዘም ከፈለግሽ በዚያ ጊዜ እውነተኛ እረፍት እናደርጋለን። ለ3 ቀናት አሰበች። ባዶ ቤቷን አሰበች። ጸጥ ያለውን ህይወቷን አሰበች። ብቸኝነቷን አሰበች። ከዚያ ደወለች። መምጣት እፈልጋለሁ። ኮሎምቢያ የተሰራው የፍቅር አስደናቂ ታሪክ። በኮሎምቢያ ካርሎስ ሌላ ሰው ይሆናል። እሱ የአደንዛዥ ዕፅ ነጋዴ አይመስልም። እንደ ንጉስ ነው። ወደ ጥሩ ሆቴሎች ይወስዳታል። በጣም ውድ ያልሆኑ ግን የሚያምሩ። በአካባቢው ሰዎች ወደሚመጡባቸው ምግብ ቤቶች ይወስዳታል። የሳልሳ ዳንስ ክለቦች፣ ተራሮች፣ የባህር ዳርቻዎች እሷን በፍቅር ትወዳለች። ግን የወደቀችው በኮሎምቢያ ጋር ብቻ አይደለም፣ ከሱም ጋር ነበር። እንደገና እንደምትፈልገው እንደሚያደርጋት ስሜት ውስጥ ይከተታል። ካርሎስ ይህን ቀድሞ አድርጎታል። ጊዜውን ያውቃል። 1 ሳምንት፣ ከዚያ በላይ አይፈልግም። ግንኙነት ለመፍጠር በቂ ጊዜ ነው ብሎም ያምናል። ጭምብሉ እንዲወርድ ግን በቂ ጊዜ አይደለም። በመጨረሻ ቀን ቁርስ ላይ አንድ ነገር ይጠይቃል። ትንሽ ነገር እንደሆነ ያሳያል። በጣም አዝናለሁ፣ አንድ ነገር ልጠይቅሽ። የሚያሚ ዘመድ የኮሎምቢያን ቡና ጠይቆኝ ነበር እና ብዙ ገዛው። በሻንጣዬ ብዛት ሁሉንም ማስገባት አልቻልኩም። አንድ ሻንጣ ይዘሽለት ብትሄጂ ችግር አለ? አድራሻውን በስልክ ልክልሻለሁ፣ ብቻ እዚያ አድርሽለትም። እሷ ወዲያውኑ ሻለች። በእርግጥ ለአንተ ምንም ችግር የለም። ኤርፖርት ላይ ሻንጣውን እሰጣትም። ቡና ብቻ ነበር፣ ጉምሩክ ምንም አይልም፣ ህጋዊ ነው። ስልሽ ደውልልሻለሁ። ከዚያ ወደ አሜሪካ መቼ እንደምመጣ እንወስናለን። እሷ በፈገግታ ወደ አውሮፕላኑ ገባች፣ የወደፊት ህይወታቸውን እያሰበች። ካርሎስ ግን ዞር ብሎ ሄደ። እሷም ስም እንኳን ሊረሳ ዝግጁ። ሻንጣ ውስጥ 5 ኪሎ ግራም ኮካይን ነበር፣ በቫኪዩም የታሸገ በቡና ፓኬጅ ውስጥ ተደብቆ። ካርሎስ ይህን ኦፕሬሽን በወር 3 ወይም 4 ጊዜ ያካሂዳል። የተለያዩ ኤርፖርቶች፣ የተለያዩ ሴቶች፣ የተለያየ ጊዜ፣ ግን ተመሳሳይ ዘዴ፣ ተመሳሳይ ውጤት። በእያንዳንዱ ጉዞ የሚያወጣው ገንዘብ ጥቂት ሺህ ዶላሮችን ነው። ትርፉ ግን በመቶ ሺዎች ነበር። በ1976 መስከረም ላይ ካርሎስ የመጀመሪያውን $1 ሚሊዮን አገኘ። ግን አይቆምም። የኤርፖርት ባሮች፣ ብቸኛ ሴቶች፣ የኮኬን ሻንጣዎች እናም ገንዘብ መፍሰሱ ይቀጥላል። በ1978 ላይ $4 ሚሊዮን በላይ አለው። የሚፈልገውን ሁሉ ለመግዛት በቂ ነበር። በሜሪላንድ ያሉ አቅራቢያ ግንኙነቶች፣ ያልተጋደበ ምርቶች፣ በሚያሚ ያሉ አከፋፋዮች የሚያመጣውን ሁሉ ለመሰራጨት ዝግጁ ናቸው። አሁን ቀጣዩ ደረጃ ደርሷል። ደሴት መግዛት። ኖርማንስ ኬይ ባሃማስ ግንቦት 1978። ኖርማንስ ኬይ በኤክሱማ ደሴቶች ውስጥ የምትገኝ ትንሽ ደሴት ናት። ርዝመቷ 3 ማይል ያህል ነው። ስፋቷ ደግሞ ሩብ ማይል ገደማ ነው። ወደ 50 የሚጠጉ አሜሪካውያን ጡረተኞች ይኖሩባት ነበር። ለአሳ ማጥመድ፣ ለጸጥታ ገነት የምትመስል ቦታ ነበረች። ግን ካርሎስ ሌደን ይህንን ገነት ደሴት የአሜሪካን ኮኬን ገበያ ለማቀጣጠል የሚጠቀምበት ማዕከል ሊያደርጋት ነበር። ኢንተርናሽናል ደች ሪሶርስ የተባለ የባሃማስ ኩባንያን አቋቋመ። በናሳው የትራንስፖርት ኩባንያ በኩል መሬት መግዛት ጀመረ።
ጠቅላላ ኢንቨስትመንቱም $4.5 ሚሊዮን ደረሰ። ሁሉንም በጥሬ ገንዘብ ይከፍላል። የደሴቱ ነዋሪዎች ለውጡን ማስተዋል ጀመሩ። የግንባታ ሰራተኞች በሌሊት ይመጣሉ። የአውሮፕላን መስመር ይረዘማል። እንግዳ የሆኑ ታጣቂዎች ይታያሉ። ጀልባዎች በሌሊት ዕቃ ይጭናሉ። ነዋሪዎች ጥያቄ ሲጠይቁ ካርሎስ በመጀመሪያ ማራኪ ነው፣ ሪዞርት እየገነባ ነው፣ ብዙ ቱሪስቶች ይመጣሉ፣ ለሁሉም ጥሩ ነው። ግን ጥያቄዎቹ በስተው ሲመጡ ካርሎስ ማራኪነቱን ያቆማል። አንድ ነዋሪ ቤቱን ለመሸጥ እምቢ አለ። በባህር ዳርቻ የሚገኝ ውድ መሬት ነበረው። ካርሎስ የቤቱን ዋጋ 2 እጥፍ አቀረበለት። እሱ ግን እምቢ አለ። አንድ ቀን ጠዋት አሳ ለማጥመድ ሄደ። ከሰዓት በኋላ ተመለሰ። ቤቱ ግን ፈርሷል። እናም 40 ጫማ የሚረዝም ጀልባውን በከባድ ክሬን በውሃ አንስቶ በቤቱ ላይ ጣለበት። በሚቀጥለው ቀን ነዋሪው ቤቱን ሸጦ ደሴቱንም ወዲያውኑ ለቆ ወጣ። በ1979 መጀመሪያ ላይ ለውጡ ተጠናቀቀ። የአውሮፕላን መስመር ወደ 3300 ጫማ ተራዘመ። ራዳር መጫኛዎችም ተዘጋጁ። በወታደራዊ ልብስ የሚለብሱ የታጠቁ ጠባቂዎች፣ የጥቃት ውሻዎች፣ በከባድ መሳሪያ የታጠቁ የጥበቃ ጀልባዎች፣ የኮሎምቢያ ባንዲራ። ኦፕሬሽኑ እንደ ፋብሪካ ይሰራ ነበር። በቀን በሚሊዮኖች የሚቆጠር ዶላር ያፍስ ነበር። የባንክ ተቋማት እንኳን የሱን ገንዘብ መጠን ለመቁጠር ልዩ አገልግሎት እስኪያዘጋጁ ድረስ ገንዘቡ በጣም ብዙ ነበር። ደሴቱ ለሰራተኞቹ ገነት ሆነች። መዋኛ ገንዳዎች፣ ድግሶች፣ ያልተገደበ ኮኬን፣ ከሜሌ የመጡ በርካታ እንስቶች። ግን ይህ ሁሉ እነሱን አስሮ ነበር። መሄድ አይቻልም፣ መመስከር አይቻልም። በደሴቱ በገንዘብና በወንጀል ውስጥ ተይዘዋል። ታዋቂ እንግዶች ይመጡ ነበር። ጆርጅ ኦችዋ፣ ፓብሎ ኤስኮባር፣ ሮበርት ኤስኮቭ ይመጡ ነበር። ካርሎስ ሊደር በአንድ ወቅት ሳህን ያጥብ የነበረ ሰው አሁን ግን ንጉስ ሆኗል። የራሱ ደሴት፣ የራሱ ህግ፣ የራሱ ስርዓት። በእስር ቤት ውስጥ የታለመው ህልም አሁን እውን ሆኗል። በቀን ሚሊዮኖችን እያገኘ ነው። ሁሉም ነገር ፍጹም ይመስላል። የካርሎስ አሜሪካዊው አብራሪ ኤድዋርድ ከኖርማንስ ኬ አቅጣጫ ወደ ደሴቱ የሚመጡ 3 የባሃማስ መከላከያ ጀልባዎችን አየ። ከናሳ የመጡ 90 የፖሊስ አባላት። ዋርድ ለካርሎስ ሬዲዮ ላይ መልእክት ላከም። እየመጡ ነው፣ ትልቅ ወረራ ነው። ካርሎስ ግን አልተደናገጠ፣ ምክንያቱም ቀድሞ ያውቅ ነበር። ከአንድ የባሃማስ ባለስልጣን በፊት ማስጠንቀቂያ ደርሶት ነበር። እናም ሁሉንም ነገር ለማስወገድ ጊዜ አግኝቶ ነበር። ፖሊሶቹ ሲደርሱ 33 ሰዎች በደሴቱ ላይ ያገኙ። ሁሉንም አሰሩ፣ ከካርሎስና ከጀርመናዊው ጠባቂ ማንፍሬድ በስተቀር። እነሱ የሉም። ፖሊሶቹ ደሴቱን ፈተሹ፣ ምንም ነገር አላገኙም። ኮኬኑ ጠፍቷል፣ መሳሪያዎች ተደብቀዋል፣ ሰነዶች ወድመዋል። ሁሉም $2000 ዋስ ተለቀቁ። ከ48 ሰዓታት በኋላ ካርሎስ ለአንድ የመንግስት ባለስልጣን $250,000 እንደከፈለ ተነገረ። እናም ሁሉም እንደገና ወደ ኖርማንስኬ ተመለሰ። ንግዱ እንደተለመደው ቀጠለ። እናም የዲኤ ባለስልጣናት በኋላ ምስክርነት ሲሰጡ ካርሎስ ሌደር ሮማን ኬን ብቻ አልተቆጣጠረም፣ መላውን ሀገር እንደነበር ይናገራሉ። የባሃማስ መንግስት ካርሎስ እንዲለቅ በይፋ አዘዘም። ካርሎስ ግን ትዕዛዙን ችላ አለ። መንግስት ምንም አላደረገውም፣ ግን የአሜሪካን ጫና እየጨመረ መጣ። የአሜሪካን ምክትል ፕሬዝዳንት ጆርጅ ኤች.ደብሊው ቡሽ ከባሃማስ ጠቅላይ ሚኒስትር ሊንደን ፔንድለን ጋር ተገናኙ። ቡሽ የሲአይኤ የክትትል መረጃን አሳየ። የበረራ መዝገብ ፎቶዎች ሌንዶ ከካርሎስ ጋር በኖርማንስኬ ላይ አብረው ሲዝናኑ የሚያሳይ ምስሎች። ከዚያ ቡሽ በጣም ግልጽ መልእክት ሰጠው። ይህ ትንሽ ደሴት ከውሃ ኤርፖርቶች ጋር ትመሳሰላለች። ቡሽ እየጠየቁ አልነበሩም፣ እያዘዙ ነው። ይህን አስተካከል፣ ካልሆነ ግን መዘዙን ትጋፈጣላችሁ። በዚያ ጊዜ የኤንቢሲው ጋዜጠኛ ብሪያን ሮስ ምርመራ እያደረገ ነበር። የቀድሞ ነዋሪዎችን እያነጋገረ፣ ሰነዶችን እየሰበሰበ ማጅ እየገነባ። ካርሎስ ግን ጫናውን እየመጣ እንደሆነ ቢያውቅም በጣም ሀብታም ነበር፣ በጣም ኃያል ነበር እና ለመሸሽ በጣም ኩራተኛ ነበር። በቂ ባለስልጣናትን መግዛት እንደሚችል ያምን ነበር። በቂ ጉቦ የመክፈል አቅም እንዳለው ያስብ ነበር እና እንደማይያዝ ያምን ነበር። ነገር ግን ተሳስቷል። የኤንቢሲ ኒውስ አንድ ዘጋቢ ፊልም አሰራጨ፣ ዘ ባሃማስ ናሽናል ፎር ሴል። ጋዜጠኛው ብሪያን ሮስ ሁሉንም ነገር ለህዝብ አቀረበ። ካርሎስ ሌደር፣ ሮማን ኬ፣ የመንግስት ጉቦች፣ የባንክ መዝገቦች፣ ፎቶዎች፣ ሁሉም በህዝብ ፊት። ከዚያ የኮንግረስ ምርመራዎች ጀመሩ። ዓለም አቀፍ ጫና፣ የዲኤ ምርመራዎችና በጥቂት ቀናት ውስጥም የባሃማስ መንግስት የካርሎስ ሂሳቦችን አገደ። ንብረቶች ተያዙ። ሁሉም ነገርን መቆጣጠር
መቆጣጠር ጀመሩ። በአንድ ጊዜ 2.5 ቢሊዮን ዶላር የሚያወጣ ሀብት እንዳለው የሚቆጠረው ሰው ገንዘቡን መንካት አልቻለም። ጉቦ መክፈል አልቻለም። ኦፕሬሽን መካከል አልቻለም። ሮማንስ ኬ አብቅቷል። ካርሎስ ወደ ኮሎምቢያ ሸሸ። እዚያ እንደገና ለመገንባት ሞከረ። እንደ አዲስ ኦፕሬሽኖች፣ እንደ አዲስ ግንኙነቶች። ግን አንድ ከባድ ስህተት ሰራ። እጅግ ብዙ ታይቷል። 1984 ኮሎምቢያ መልሷ ጀመረች። ሚያዚያ 1984 የኮሎምቢያ መንግስት በአደንዛዥ ዕፅ ነጋዴዎች ጋር መጋጨት ጀመረ። ካርሎስ ሸሽተኛ ሆነ። በጫካ ውስጥ ተደበቀ፣ ታመመ፣ ከሞት ጫፍ ደረሰ። ከዚያም ፓብሎ ኤስኮባር አዳነው። ወደ ሜሌና መጣው። ግን አሁን ካርሎስ ችግር ነበር። በጣም የሚታይ፣ በጣም ጫጫታ የሚፈጥር፣ በጣም አደገኛ እና የመላውን ሜድሊን ካርቴል ወደ አሜሪካን ትኩረት እየሳበ ነበር። ኤስኮባር ውሳኔ ያደረገ። አንድ ሰው መስዋዕት ነበረበት። በ1987 ንጉስ ወደቀ። የካቲት 4 1987 የኮሎምቢያ ልዩ ኃይሎች የካርሎስን እርሻ ከበበ። 200 ወታደሮች፣ ሄሊኮፕተሮች፣ የታጠቁ ተሽከርካሪዎች። የሚያስገርሙ ግን ለወታደሮቹ የቦታውን ሁሉንም መረጃ የሰጠው ከውስጥ ነበር። ትክክለኛውን ቦታ፣ የጠባቂዎችን ብዛት፣ የንብረቱን አቀማመጥ፣ መረጃውን ከሜድሌ ካርቴል ውስጥ ወጣ። ታሪኩ እንደሚለው ኤስኮባር ሸጠው ነው የሚባለው። ካርሎስ ባልጋው ላይ ተያዘ። ታሞ ነበር። ለመታገል እንኳን ኃይል አልነበረውም። የደሴቱ ንጉስ የአንድ ጊዜ ዓለምን በኮኬን ያጥለቀለቀ ሰው በመጨረሻም ባልጋው ላይ ተያዘ። ከ48 ሰዓታት በኋላ በአውሮፕላን ወደ አሜሪካን ተወሰደ። ከኮሎምቢያ ወደ አሜሪካን ከተላከ የመጀመሪያዎቹ ታላላቅ የአደንዛዥ ዕፅ ነጋዴዎች ውስጥ አንዱ ሆነ። ፍርዱም የዕድሜ ልክ እስራት፣ ተጨማሪ 135 ዓመታት። ከሳህን አጣቢ ወደ የደሴት ንጉስ፣ ከእስር ቤት ወደ ቢሊዮን ዶላሮች የሚያንቀሳቅስ የአደንዛዥ ዕፅ ኤምፓየር፣ ከዚያ ወደ ፌዴራል እስረኛ። ካርሎስ ኤደር ኤምፓየሩ በክህደት ገነባ፣ በመጨረሻም በክህደት ወደቀ። ምክንያቱም በዕፅ የንግድ ዓለም ጓደኛ የለም፣ አጋር የለም፣ ታማኝ የለም። ሁሉም ሰው የሚጠቅመው እስከሆነ ድረስ ብቻ ነው የሚቆየው። ሁሉም ሰው ሊሰዋ የሚችል ነው። እናም ንጉሱም እንኳን በዚህ ህግ አይድንም።